ሰላም ጤና ይስጥልኝ። በተሳሳተ መረጃ ለተወሰነባችሁ በሙሉ አስደሳች ውሳኔ ተሰጥቷል። እንዳመጣችሁ ጋብዛችኋለሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የዛሬ ህግ ምክር እንዳያመልጣችሁ ነው የምጋብዛችሁ። አብራችሁን እስከ መጨረሻው ድረስ እንድትሰሙትና እንድትገረሙም እንድትማሩም ቁም ነገር እንድትጨብጡም ነው የምጋብዛችሁ። እንግዲህ በፍርድ ቤት በነበራችሁ ክርክር የመንግስት መስሪያ ቤት እናንተን የሚጎዳ በክርክሩ እንድትሸነፉ ያደረገ ሐሰተኛ ማስረጃ ለፍርድ ቤቱ በመስጠቱ ፍርድ ቤቱም ደግሞ ይህንን ማስረጃ መሰረት በማድረግ ውሳኔ ቢሰጥባችሁ፣ በሌላ ጊዜ ግን ይህ ለፍርድ ቤቱ ቀርቦ የነበረው ማስረጃ ሐሰተኛ መሆኑን የሚያረጋግጥ የሰነድ ማስረጃ ብታገኙና እጃችሁ ከገባ ይህንን ማስረጃ ለፍርድ ቤቱ በማቅረብ ተወስኖባችሁ የነበረው ውሳኔ በድጋሚ እንዲታይላችሁ እንደሚደረግ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 250597 አስገዳጅ የሆነ ውሳኔ ሰጥቷል። እናንተም ማስረዳት የሚጠበቅባችሁ እንግዲህ ሐሰተኛ መረጃ የተሰጠው በመንግስት አካል መሆኑን ብቻ እንጂ የመንግስት መስሪያ ቤቱ ለምን ይህን ህገወጥ ተግባር እንደፈጸመ ሐሰተኛ መረጃውን ሊሰጥ እንደቻለ የማስረዳት ግዴታ የለባችሁም። በመሆኑም እንግዲህ በፊት ተወስኖባችሁ የነበረ ውሳኔ ተሽሮ በፍትሐ ብሔር ስነ ስርዓት ህግ ቁጥር አንቀጽ 6 ንዑስ አንቀጽ 1 መሰረት በዳግም ዳኝነት ወይም ሪቪው ኦፍ ጀጅመንት ጉዳያችሁ እንዳዲስ ይታይላችኋል ማለት ነው። ክርክር አድርጋችሁ ይሄ እንዳዲስ ያገኛችሁት የሰነድ ማስረጃ ቀርቦ የበፊቱ በሐሰት የተሰጠባችሁ ውድቅ ተደርጎ ክርክሩን አድርጋችሁ ውሳኔ ይሰጥላችኋል ማለት ነው። እንግዲህ እያወራኋችሁ ያለሁት የህግ ጉዳይ የበለጠ እንድትረዱትና ከናንተ ጉዳይ ጋር ይሄዳል ወይስ አይሄድም፣ ተመሳሳይነት አለው ወይስ የለውም የሚለውን ለመመዘን እንዲረዳችሁ ደግሞ በዚህ በነገርኳችሁ የሰበር ውሳኔ የነበረውን የጉዳዩን የክርክሩን ጭብጥና ዝርዝር ሁኔታውን አንድ በአንድ እንደሚከተለው አቀርብላችኋለሁ። ይሄ ክርክር እንግዲህ የጀመረው ባሌ አጋረፋ ወረዳ ፍርድ ቤት ነው። እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ሰበር ሰሚ ችሎት ድረስ ደርሷል። የባሌ ዞን ከፍተኛ ፍርድ ቤት እንደዚሁም ደግሞ የኦሮሚያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ እነሱን ሁላ አልፎ ነው እንግዲህ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሶ ውሳኔ የተሰጠው። ጉዳዩም እንግዲህ ሁለት ግለሰቦች በአጋርፋ ማዘጋጃ ቤት ላይ ያቀረቡት ክስ ነው። ሁለቱ ግለሰቦች ማዘጋጃ ቤቱ ያረጁ የቀበሌ ቤቶችን ምትክ ቤት በመስራት የቀበሌው ቤት የነበረበትን ቦታ ተረክቦ ለማልማት ለሚችል ወገን ባወጣው ጨረታ ላይ ከሳሾች ተወዳድረን አንደኛ ከሳሽ ጨረታውን አሸንፌ በቀበሌ ቤት ምትክ የሚሰራበትን ቦታ ማዘጋጃ ቤቱ ወይም ደግሞ ተከሳሹ የአጋርፋ ወረዳ ማዘጋጃ ቤት ማለት ነው አዘጋጅቶ እስከሚሰጠኝ ድረስ የቤት መስሪያ ፍቃድ ተሰጥቶኝ አንድ ትልቅ ቤትና ትናንሽ ሰርቪስ ቤቶች በጨረታ ባሸነፍኩበት ቦታ ላይ ሰርቼ ከ9 ዓመት በላይ በእጄ ቆይቷል። በመሆኑም ማዘጋጃ ቤቱ በገባው ውል ስምምነት መሰረት እንዲፈጽምልኝና ለቀበሌ ቤት ምትክ የምሰራበት ቦታ እንዲሰጠኝ የሚል ክስ ሲያቀርብ፣ ሁለተኛው ከሳሽ ደግሞ ጨረታ ያሸነፍኩበትን ውል እንዲፈጽምልኝ የሚል ክስ ያቀርባሉ። ተከሳሽ ወይም ደግሞ ማዘጋጃ ቤቱም ተከሳሾች ጨረታ አሸንፈናል ቢሉም ከእኔ ጋር የተዋሉት ውል ስለመኖሩ ያቀረቡት የውል ማስረጃ የለም፣ የጽሁፍ ማስረጃ የለም፣ ስለዚህ ተቀባይነት የለውም ክሳቸው በሚል መከራከሪያ ያቀርባል። የአጋርፋ ወረዳ ፍርድ ቤትም እንግዲህ ከሳሾች ጨረታ ስለማሸነፋቸውና ከማዘጋጃ ቤቱ ጋር ውል ያላቸው ስለመሆኑ በሰው ምስክር አረጋግጫለሁ በሚል ለከሳሾች ይወስናል። ማዘጋጃ ቤቱን ወይም ተከሳሽን እንደውሉ ፈጽምላቸው በሚል ትዕዛዝ ይሰጣል። ተከሳሽ ወይም ማዘጋጃ ቤቱ ግን ለባሌ ዞን ከፍተኛ ፍርድ ቤት ይግባኝ ያቀርባል። የባሌ ዞን ከፍተኛ ፍርድ ቤትም ከሳሾች ከማዘጋጃ ቤቱ ጋር ወይም ከተከሳሽ ጋር ውል አድርገናል ቢሉም ያቀረቡት ውል የለም፣ ማዘጋጃ ቤቱ ውሉን ይፈጽም መባሉ ተገቢነት የለውም፣ ከመንግስት መስሪያ ቤት ጋር የሚደረግ ውል ደግሞ በጽሁፍ ሊሆን የሚገባው ነው፣ በህጉ መሰረት በቃል ተዋውለናል ብሎ የሰው ምስክር በማቅረብ የሚረጋገጥ አይደለም በማለት የወረዳውን ፍርድ ቤት ውሳኔ ይሰርዝና ለማዘጋጃ ቤቱ ይወስናል። የነሱን ክስም ውድቅ ያደርግባቸዋል ማለት ነው። ከሳሾችም እንግዲህ ማዘጋጃ ቤቱ ውሉን ሆን ብሎ የደበቀባቸው መሆኑንና ውል ያለ ውል የለም በሚል ሐሰተኛ መረጃ ለፍርድ ቤት
ማቅረቡን ይደርሱበታል። በተከሳሽ መስሪያ ቤትም እንግዲህ የተደበቀው ውል ስለመኖሩ ይደርሱበትና ውሉን ያገኙታል። እነዚህ ተከሳሾች እንግዲህ ይሄን ውል ያገኙ መሆናቸውን በመግለጽ ጉዳዩ በዳግም ዳኝነት እንዲታይላቸው የባሌ ዞን ከፍተኛ ፍርድ ቤት ጥያቄያቸውን በይግባኝ ውድቅ ያደረገባቸው ሐሰተኛ መረጃን መሰረት በማድረግ ያም ተከሳሽ ወይም ደግሞ ማዘጋጃ ቤቱ ውል የለም በሚል የሰጠውን ምላሽ መሰረት በማድረግ መሆኑንና በተሰጠ ሐሰተኛ መረጃ መሰረት ደግሞ ሊወሰንባቸው እንደማይገባ ውል ያለ መሆኑን በመዝገብ ቤት ቁጭ ብሎ ያለ ውል መኖሩን ያንንም ውል ደግሞ ያገኙ መሆናቸውን እና በዳግም ዳኝነት ጉዳያቸው ሊታይ እንደሚገባ ለባሌ ዞን ከፍተኛ ፍርድ ቤት ጥያቄ ያቀርባሉ። የባሌ ዞን ከፍተኛ ፍርድ ቤትም ጥያቄያቸው የዳግም ዳኝነት መስፈርትን አያሟላም፣ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 6 አንቀጽ 6 ንዑስ አንቀጽ 1 የተዘረዘረውን አያሟላም በሚል ጥያቄያቸውን ውድቅ ያደርጋል። እንግዲህ እነዚህ ከሳሾች ለኦሮሚያ ጠቅላይ ፍርድ ቤት እንደዚሁም ለሰበር ሰሚ ችሎቱ ለክልሉ ይግባኝ ቢያቀርቡም ተቀባይነት አላገኘም ጥያቄያቸው። ከሳሾችም ተስፋ ባለመቁረጥ እንግዲህ ይግባኛቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎቱም እንግዲህ የባሌ ዞን ከፍተኛ ፍርድ ቤት ክሳቸውን ውድቅ ሊያደርግ የቻለው ተከሳሽ ወይም ደግሞ ማዘጋጃ ቤቱ የአስተዳደር አካል ጭምር ስለሆነ ተከሳሽም ነው፣ በዛ ላይ ደግሞ የአስተዳደር አካል ጭምርም ስለሆነ ውሉ በመስሪያ ቤቱ በሚገኙ መዛግብት ተያይዞ እያለ ውሉን በመደበቁና ውሉ አልተደረገም በሚል በማረጋገጥ ለፍርድ ቤቱ ሐሰተኛ መረጃ በመስጠቱ ስለሆነ አሁን ደግሞ መስሪያ ቤቱ ወይም ማዘጋጃ ቤቱ ፍርድ ቤቱን ሲዋሽ እንደነበረና ሐሰተኛ መረጃ ሲሰጥ እንደነበረ እንዲሁም ውል መኖሩን ውሉን በማቅረብ ከሳሾች እስካረጋገጡ ድረስ በፊት ክሳቸው ውድቅ የተደረገበት ውሳኔ ተሽሮ በድጋሚ ጉዳያቸው ሊታይላቸው ይገባል በሚል በሰበር መዝገብ ቁጥር 2505/97 አስገዳጅ ውሳኔ ተሰጥቷል ማለት ነው። እንግዲህ በመሆኑም በማንኛውም ክርክር የመንግስት መስሪያ ቤት ሐሰተኛ መረጃ ለፍርድ ቤቱ ሰጥቶባችሁ መረጃችሁን ደብቆ ምላሽ ሰጥቶባችሁ ተወስኖባችሁ ከሆነና ለፍርድ ቤቱ ይህን ማረጋገጥ ከቻላችሁና ውሳኔ ከተወሰነባችሁ በኋላም ቢሆን እጃችሁ የገባውን ማስረጃ በማቅረብ ጉዳያችሁ በድጋሚ በዳግም ዳኝነት ወይም ደግሞ በሪቪው ኦፍ ጀጅመንት እንዲታይላችሁና ታይቶ እንዲወሰንላችሁ ማቅረብ ትችላላችሁ ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ በመሆኑም እንግዲህ ብዙ ጊዜ በተለያዩ ጉቦ ተሰጥቶ ሊሆን ይችላል፣ ተከራካሪያችሁ ጉቦ ሰጥቶ ሊሆን ይችላል፣ በሙስና ሊሆን ይችላል፣ በዝምድና ሊሆን ይችላል። በተለያዩ ምክንያቶች ያለ ማስረጃ እንደሌለ ተደርጎ ለፍርድ ቤት ምላሽ ሊሰጥባችሁና ፍርድ ቤቶች ደግሞ ያ የሚሰጥባችሁ ምላሽ ወሳኝ ሊሆን ይችላል ለሚወስኑት ውሳኔ። ያ ሆኖ የተሳሳተ መረጃ ተሰጥቶባችሁ ሐሰተኛ ምላሽ ተሰጥቶባችሁ ውሳኔ ተወስኖባችሁ ከሆነ በሌላ ጊዜ ግን ያም የተሰጠባችሁ ውሳኔ ሐሰት መሆኑ እስካረጋገጣችሁ ድረስ በሰነድ ማስረጃ እስካረጋገጣችሁ ድረስ ትክክለኛውን ማውጣት እስከቻላችሁ ድረስ በዳግም ዳኝነት ቢወሰንባችሁም ውሳኔ እንደሚሰጥላችሁ ይሄ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 2505/97 አስገዳጅ የሆነ ውሳኔ ሰጥቷል ማለት ነው። እንግዲህ በዳግም ዳኝነት ሊታይላችሁ ይገባል። የዳግም ዳኝነትንም መስፈርት የሚያሟላ ነው ተብሎ ነው ውሳኔ የተሰጠው። ውድና የተከበራችሁ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ጠቃሚ ሆነ የህግ ምክር እንዳገኛችሁ እምነቴ ነው። በሌላ ጠቃሚ ሆነ የህግ ምክርና መረጃ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ የፕሮግራም ተከታታዮች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ለሌሎች እህት ወንድሞቻችሁ እንዲደርስ ላይክ አድርጉት። ምክንያቱም ብዙ ላይክ ካገኘ ዩቲዩብ ለብዙ ሰዎች እንዲደርስ ሪከመንድ ያደርገዋል። ሼር ማድረጋችሁን አትርሱ። እንደተለመደው መልካም ጊዜ እንዲሆንላችሁ የምመኘው የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ ነበርኩኝ። መልካም ጊዜ። ባባይ